የደመራና የመስቀል በዓል ያለ ስጋት ክስተት እንዲከበሩ በቂ ዝግጅት አድርግ ያለው አለ የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽኑ እንዳለውም የደመራና የመስቀል በዓል ያለ ምንም አደጋ ስጋት እንዲከበር ከአደጋ ቅነሳና በአደጋ ምላሽ ዘርፍ በቂ ዝግጅት ተደርጓል። በአዲስ አበባ በተመረጡ ቦታዎች በተለያዩ አማራጮች የጥንቃቄ መልእክቶች እየተላለፉ መሆኑን ኮሚሽኑ ጠቅሶ ከዚሁ አልፎም ለሚያጋጥሙ አደጋዎች በ11ዱም ቅርንጫፍና በማዕከል ያሉ የአደጋ ምላሽ ባለሙያዎች ዝግጅት ተጠናቆ ወደ ስራ ገብቷል ብለዋል። ይህንን በተመለከተ ደግሞ ተጨማሪ መረጃ እንዲያጋሩን እዚህ ስቱዲዮአችን የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽነር የሆኑት አቶ መሐመድ አህመድ እዚህ ስቱዲዮአችን የሚገኙት እንኳን ደህና መጡ። እንኳን ደህና ቆያችሁ። ይመስገን እንግዲህ ቀደም ብዬ ምሳሌው እንደነበረው እንግዲህ ከነገና ከነጎዲያ የሚከበረው የመስቀል ደመራ በዓል በተከታታይ ቀናት ነው የሚከበረው። እሱን አስመልክተን ነው እንግዲህ የተወሰኑ ሐሳቦችን እንድንቀያየር ነው። በተለይ ደግሞ ነገ የሚከበረው የደመራን ጨምሮ የመስቀል በዓል ያለምንም የአደጋ ስጋት ክስተት እንዲከበር እንደ ኮሚሽን እና እንደ ተቋም ምን ዝግጅት ተደርጓል የሚለውን ቀዳሚ ጥያቄያችን እናርገው። እሺ አመሰግናለሁ ስለጋበዛችሁኝ። ያው እንደሚታወቀው የመስቀል ደመራ በዓል ትልቅ የሀገራችን የአደባባይ በዓል ወይም በጎዳና ላይ የሚከበር ትልቅ በዓል ነው። በጎዳና ላይ የሚከበር ብቻ ሳይሆን በየሰፈሩም ሰፊ የክብረ በዓል ስራ የሚሰራበትና ወደ 2735 አካባቢ የሚሆኑ አጠቃላይ የሰፈርን ጨምሮ የደመራ ቦታዎች ይኖራሉ። ይሄን ስታዩ በጣም ሰፊ የሆነ የደመራ ቦታ እንደዚሁም ደግሞ ወደ 251 አድባራት ላይ እንደዚሁ ደመራ የሚደመርበት ሁኔታ ነው ያለው። ይሄን ስታዩ እጅግ በጣም ሰፊ የሆነ የጎዳና ላይ ወይም የአደባባይ በዓላት ነውና ይሄ በዓላት ሲታሰብ በተለይ እንደ አደጋ ስጋት ስራ አመራር ኮሚሽን በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ እጅግ በጣም አድርገን እንፈልጋለን። መፈለግ ብቻ ሳይሆን ዝግጁነትም ያስፈልጋል ማለት ነው። አሁን እንዳነሳው እኛ ሰፊ ዝግጅት ይሄ በዓል በሰላም እንዲጠናቀቅ ከአደጋ ቅነሳው አደጋ እንዳይደርስ ቅድመ ግንዛቤ ከመፍጠር ጀምሮ አደጋ ቢደርስም አደጋው ሳይሰፋ በቀላሉ ልንቆጣጠር በሚችል መልኩ ዝግጁነታችንን ጨርሰናል ማለት ነው። ከቅነሳው አንፃር በመናይበት ጊዜ ከተማው ውስጥ የደመራ ቦታዎችን በመለየት ከጸጥታ ኃይሉ ጋር ከሰላም ሰራዊት ጋር በመሆን የደመራ ቦታዎችን በመለየት እዛ አካባቢ ላይ ደመራ ቢደመር ችግር ይፈጥራል አይፈጥርም የሚለውን በመለየትና አካባቢው ላይ እዛ ደመራውን የሚደምሩት አካባቢ ላይ ግንዛቤ መፍጠር እንደዚሁም ደግሞ በጎዳና ላይ የተለያዩ ብሮቸሮችን በድምጽ በተለያየ መንገድ አድሬስ ያደረግንበት ሁኔታ አለ ማለት ነው። እስከ ነገ ድረስ ይሄንን ስራ እንቀጥላለን ማለት ነው። ይሄ የኤርሊ ዋርኒንግ ወይም ደግሞ የቅድመ ግንዛቤ ስራችን ብዙውን አደጋ ሊቀንስ የሚችለው እሱ ስለሆነ ሰፊ ስራ እየሰራን ቆይተናል ማለት ነው። ምናልባት ከዚህም አልፎ አደጋ ቢያጋጥም ብለን በማሰብ የመጀመሪያ ዝግጁነትን ማጠናከር ነው። ዝግጁነትን ስናጠናክር በሰው ኃይል በግብአት እንደዚሁም ደግሞ ተደራሽ ከመሆን አንፃር የትኛው ቦታ ላይ ኃይላችንን ብናሰባስብ ይሻላል የትኛው ቦታ ላይ ብናጠናክር ይሻላል ብለን ቦታዎችን በመምረጥ ዝግጁነታችንን እጅግ በጣም አጠናክረናል ማለት ነው። እንደሚታወቀው 11 ብራንች አለን በከተማ ደረጃ። እነዚህ 11 ብራንቾች በመደበኛነት ሁሉ ጊዜም ስታንድ ባይ ኃይል ያለባቸው ናቸው። ነገር ግን አሁን ብራንቾቹ ላይ ብቻ ሳይሆን በዓሉ ወደሚከበርበት አካባቢ ጠጋ ማለት መቻል አለብን። በተለይ የአምቡላንስ ስታንድ ባዮቻችን ህዝብ በሚበዛበት አካባቢ ላይ ሰዎች ሊታመሙ ይችላሉ። በድካም በጭፈራ በተለያየ ምክንያት ሊወድቁ ይችላሉ። የስኳር ህመምተኞች ሊኖሩ ይችላሉ። እንደዚሁም በመገፋፋት እና የተለያየ ነገር ቢያጋጥም እንኳን ፈጣን የሆነ ሪስፖንስ ለመስጠት ህዝብ ወደሚበዛበት ከብራንቾቻችንም ወጣ በማለት ብራንቾቻችን ላይ የተወሰነ ኃይል አድርገን ብዙን ኃይል ግን ሰው ወደሚበዛበት አዘጋጅተን እንገኛለን ማለት ነው። ምናልባት የሰው ኃይላችን 3 ሽፍት ነው የሚሰራው ወደ 1 ሽፍት አምጥተናል። ተጠባባቂ ኃይልም አለን ማለት ነው። ለነዚህ ቀናት በተለየ ለነዚህ ቀናት ምናልባት እዚሁ ጋር አያይዞ ቢያነሱልኝ በተለይ ደግሞ የሰው ኃይሉን ከማዘጋጀት ባለፈ በቴክኖሎጂ ታገዘ ከማድረግ አንፃር የተለየ የቴክኖሎጂ አሰራርስ ተግባራችኋል የሚለውን በዛው ያያይዙት የቅነሳ ስራውንም ይሁን የምላሹንም ሁሉንም ከቴክኖሎጂ ጋር በተቻለ መጠን እያያዝን ነው የምንሄደው። ለምሳሌ አሁን የቅነሳ ስራዎቹ ወደፊት በደንብ የምንሄድበት እነዚህ ሪስክ ፕሮፋይል ወይም ደግሞ የአደጋ ስጋት ተጋላጭ ቦታዎችን በቴክኖሎጂ ከመለየት አንፃር ሰፊ ስራ እየተሰራ ነው። የትኛው ቦታ ነው ተጋላጭ የሚሆነው
እዛ አካባቢ ላይ በምን አደጋ ተጋላጭ ሊሆን ይችላል እዛ አካባቢ ላይ ምን አይነት ሪስፖንስ ቢሰጥ የተሻለ ይሆናል የሚለውን በቴክኖሎጂ የመለየት ስራ እየሰራን ነው ከዝግጁነት አንፃር በመናይበት ጊዜ በተለይ 939 የጥሪ ማዕከላችን ማኑዋል ነበር ድሮ አሁን ግን ወደ ቴክኖሎጂ ተቀይሮ ይሄ 939 አንድ ጥሪ አንድ ምላሽ ሁለተኛ ደግሞ ስታንድ ባይ የሆነው ኃይላችን ወደ ዲስፓች ወደሚያደርግበት ቀጠና ወይም ወደ ሚሰራጭበት ቦታ ሲሄድ የንቅናቄ እንትኑን ሲቹዌሽን ሩም ላይ ሆኖ ኮንትሮል የምናደርግበት ስታንዳርድ ተጠብቋል አልተጠበቀም የምንልበት እንደዚሁም ደግሞ የደወለው ሰውዬ የቱ ነው የደወለው ደዋይ ማን ነው ኮሙኒኬሽኑ ምን ይመስላል የሚለውን በሙሉ ኮንትሮል የምናደርግበት ሲስተም ተፈጥሯልና ይሄ ሲስተም ምን ኢምፓክት አለው ምን ውጤት አመጣ ስንል እጅግ በጣም ውጤታማ የሆነ ከዚህ በፊት የውሸት ጥሪዎች በቀን 3000-4000 ጥሪዎች ወደ ማዕከላችን ይገቡ ነበር እውነተኛውን ጥሪ በቀላሉ ለማግኘት እንቸገር ነበር እነዚህም ብሎክ ተደርገዋል እውነተኛ የሆነ ጥሪ ይመጣል እውነተኛ ጥሪ ኢሚዲየትሊ ጥሪ እንደገባ አውቶማቲክ ተነስቶ ምላሽ የሚሰጥበትና ወደ አደጋ ቦታ ስምሪት የሚሰጥበት ሁኔታ ነው ያለው ማለት ነውና ይሄ እድሜ ለቴክኖሎጂ ብዙ ነገር አቅልሎልናል ማለት ይቻላል ምናልባት እዚሁ ጋራ የስልክ ጥሪውንም ቁጥሩንም ሲያነሱት ነበር 939 ካልተሳሳትኩ በዚህ ቁጥር የነጻ የስልክ መስመር ነው ማንኛውም ሰው በዚህ ስልክ ቁጥር ደውሎ ጥቆማ መስጠት እንደሚችል ቀደም ብለው ሲያነሱ ነበር አንዳንድ ጊዜ የሚነሱ ቅሬታዎች አሉ ስልኮች አይነሱም የሚል አይነት ቅሬታዎች ይነሳሉና እስቲ እንሞክረው ይቻላል እንደውም ከዚህ በፊት እየደወልኩኝ ነው ይቻላል ስለዚህ ተመልካቾቻችንም በዚህ በ939 ደውላችሁ በእነዚህ ቀናቶች ላይ የሚያጋጥሙ የተለያዩ አደጋዎች ካሉ እነዚህን አደጋዎችን ለመከላከል እንዲቻል ነጻ የስልክ መስመርና ነጻ የስልክ ጥሪ ነው በዚህ አሁን እየጠራ ነው የሚገኘው ተነስቷል እጅግ አድርጌ ነው ማመሰግነው ከፋና ሚዲያ ኮርፖሬሽን ነው መደውልልዎት ያደጋ ምልክቶች ሲኖሩ ጥቆማ የምንሰጥበት የነጻ መስመር ነው አይደል በትክክል እጅግ አድርጌ አመሰግናለሁ ምንም አይደል መልካም ጊዜ ተመልካቾቻችን እንግዲህ ቀደም ብላችሁ እንዳደመጣችሁት በዚህ በ939 የነጻ የስልክ ጥሪ ደውላችሁ የትኛውንም ጥቆማ ማድረስ የምትችሉበት ነጻ የስልክ መስመር ነው ይሰራል እንግዲህ ከህብረተሰቡ ግን ምን አይነት የጥንቃቄ ነገሮች ይጠበቃሉ የሚለው ነገር በዚሁ ብናነሳ ምን አይነት ጥንቃቄዎችን ማድረግ አለብን በእነዚህ በዓላቶችን የሚያከብረው በሙሉ በዚህ ቦታ ላይ ሲገኝ ምንድነው ማድረግ ያለበት በጣም ጥሩ ጥያቄ ነው አደጋን በአንድ ተቋም ብቻ መከላከል አይቻልም አደጋዎች በሚደርሱበት ጊዜ ያደጋው መንስኤ የተለያዩ ናቸው እነዚህን ያደጋ መንስኤ በመናይባቸው ጊዜ አብዛኛዎቹ አደጋዎች ሊመጡ የሚችሉት ከጥንቃቄ ጉድለት ነው ስለዚህ ከህብረተሰቡ ጥንቃቄ ያስፈልጋል ማለት ነው የኛ ስራ ተጨማሪ እንጂ ዋናው ስራና አደጋ ማቃለል ወይም ደግሞ መቀነስ የሚቻለው ህብረተሰቡ ጋር የሚሰራው ስራ ነው ማለት ነው ስለዚህ ከዚህ በላይ የምላቸው ወቅቱን የሚመጥኑ ወይም ደግሞ አሁን ከደመራ ጋር ታይዘው ሊያጋጥሙ የሚችሉ አደጋዎች ናቸው እነዚህን አደጋዎች ለመከላከል ደግሞ የሚደረጉ ጥንቃቄዎች ወይም ደግሞ ህዝቡ ቢያደርጋቸው ጥሩ ናቸው ሊቀንስ ይችላል የምላቸው ነገሮች አንደኛ እነዚህ ወደ 2375 የሚደርሱ የደመራ ቦታዎች በአንድ ከተማ ውስጥ ቀላል አይደሉም እነሱ ራሱ ሌላ ከተማዎች ናቸው ማለት ነው ስለዚህ እነዚህን ደመራዎች ሴቭ ማድረግ የግድ ነው እነዚህ ደመራዎች የሚደመሩበት ቦታ ከኤሌክትሪክ መስመር ምን ያክል የጸዱ ናቸው በቅርብ ርቀት የኤሌክትሪክ መስመር የለም ወይ ኮንታክት አያደርግም ወይ ከመኖሪያ ቤት አካባቢ ምን ያክል የራቁ ናቸው ደመራው እና የመኖሪያ ቤቱ የተቀራረበ ከሆነ የመኖሪያ ቤቱ ላይ እሳት ሊያስነሱ ይችላሉ ስለዚህ ከዛ ምን ያክል ጋፕ አላቸው ከነዳጅ ማከማቻ የነዳጅ ጣቢያዎች ጋራጆች ተቀጣጣይ የሆኑ ነገሮች ማንገምታቸው ግን ደግሞ በቀላሉ እሳት ሊያስነሱ የሚችሉ ደመራ ሲደመር ከነዚህ ንጹህ ናቸው ወይ ብሎ ቼክ ማድረግ ይጠበቅበታል ማለት ነው ህብረተሰቡ እንደምናውቀው ደመራ በየቦታው ነው የሚደመረው ስናደርግ ግን ቢያንስ ቦታውን ከፈለግነው እንኳን እነዚህ ነገሮች ካሉ ማጽዳት ያስፈልጋል ማለት ነው ካልሆነ ከዛ ቦታ ላይ ወጣ ብለን ስፔሱ ንጹህ የሆነ ከነዚህ ነፃ መሆኑን ማረጋገጥ መቻል አለብን ማለት ነው ይሄንን ህብረተሰቡ ሰፊም ግንዛቤ እየፈጠርን ነው አሁንም በዚህ ሚዲያም የሚሰማው ሰው ሁሉ ይሄንን ቼክ ማድረግ መቻል አለበት ማለት ነው ሌላ የሚደመረው ችቦ መጠኑ ራሱ አንዳንድ ጊዜ ደመራው በጣም ትልቅ ሲሆን ቦታውም ሰፊ መሆን መቻል አለበት ማለት ነው ሁለት ችቦች እንትን ስንልና ብዙ ደመራ ስናደርግ አካባቢው እኩል መሆን የለበትም ስለዚህ የምን ደመረው ወይም ደግሞ የችቦቹ መጠን
እና ስፔሱ ተመጣጣኝ መሆኑንም ቼክ ማድረግ ያስፈልጋል ማለት ነው። በሌላ መልኩ እንደ ባህል ችቦዎች እየነደዱ እየተቀጣጠሉ ይያሉ ደመራው እንትን ይያለ ምን ዘላልን እኛ ያለ ምንም ችግር ባሉ ማለፍ አለበት ስንል ሰው በሳትም ይሁን በምንም ይሁን ጉዳት እንዳይደርስበት እንፈልጋለን። በተለይ ልጆች ነፍስ ያላወቁ ሰዎች አንዳንድ ጊዜም ደግሞ ስንዝናና ምን ስንል የተለያዩ ነገሮች ውስጥ ገብተን ዘላለሁ ብለን ምን ሞክረዋልና ይሄ በተሞክሮም የተረጋገጠ ስለሆነ ደመራውን የመዝለለ ማለት በሳቱ አልፎ የሚሄድ እና እንደዛ አይነት ነገር ልብሳችንን ማቀጣጥሎ ያ ችግር ስለሚፈጥር እሱን መሞከርም ትክክል አይደለም። ሌላ በደመራ አካባቢ ላይ አንኮንሺየስ የሆኑ ሰዎች ሊኖሩ ይችላሉ፣ ህፃኖች ሊኖሩ ይችላሉ። እነሱን ከአካባቢው ትንሽ ራቅ ማድረግ በተለይ ልጆች አያውቁትም ደስ ይላል ጫጫታ አለ ዘለው ወደ ሳቱ ሊገቡ ስለሚችሉ ከዛ የመከላከል ስራ ያስፈልጋል። ከነዳጅ ደመራው ቶሎ አልያያዝልኛል ምን አለ ብለን ነዳጅ እንረጫለን። ያ ራሱ በመንረጭበት ጊዜ ሳቱ ቦግ ብሎ አላስፈላጊ የሆነ ተመልሶ ወደ ይችላል አካባቢው ላይ ያለ ሰው ላይ ሊያርፍ ይችላል። እንደዚህ አይነት ነገርም መጠቀም ተገቢ አይደለም። ከዚህም ጥንቃቄ ብናደርግ ጥሩ ነው። ሌላ ችቦዎችን ለኩሰን ከቤት እናወጣለን። ከቤት በመናወጥበት ጊዜ ቤታችን አካባቢ ላይ ሶፋ አለ መጋረጃ አለ የተለያዩ ተቀጣጣይ ነገሮች ሊኖሩ ይችላሉ። የሳት ቅሪት እኛ ችቦውን ይዘን መውጣታችን ነው እንጂ የሳት ቅሪት መኖሩን ላናይ እንችላለን። ስለዚህ ያ ቅሪቱ ተጠናክሮ እዛ እኛ ደመራ ቦታ ነው ያለነው ቤት ላይ ሌላ ችግር ላይ ያደርስ ስለሚችል ይሄንንም በደንብ ማረጋገጥ ተገቢ ነው የሚሆነው ማለት ነው። እነዚህ ማነሳቸው ነገሮች በሙሉ የራሳቸው ኤክስፒሪየንስ እና ተሞክሮ ስላላቸው ነው። ከዚህ ቀደም ያጋጠሙ አደጋ እየፈጠሩ በኋላ መንስኤያቸውን ስናጣራ እነዚህ የሆኑ ናቸው። ሌላ ደመራው ተጠናቆ ሲያልቅ ሙሉ በሙሉ መጥፋቱን ኦር ደግሞ በውሃ አጥፍቶ መሄድን ማረጋገጥ ያስፈልጋል ማለት ነው። ሌላ ያው በዓል ነው ደስታ ነው። እንደዚሁም ደግሞ እኛ ዛሬ መስቀል ደመራን ስናከብር ትልቁን የህዳሴ ግድባችንን ባስመረቅንበት ማግስት ነውና ደስታችን ዳብል ነው እና ብዙ መዝናናቶች ብዙ መደሰቶች ሊኖሩ ይችላሉ። እነዚህ ነገሮች ስናደርግ የትራፊክ አደጋ ሊያጋጥም ስለሚችል ከዚህም እጅግ በጣም መጠንቀቅ ያስፈልገናል ማለት ነው። ሌላ ክረምቱ ወጥቶ ስላላለቀ በተለይ አሁን በዚህ ቅርብ ጊዜ ኃይለኛ ዝናብ እየዘነበ ነው ያለው። በተለይ ልጆቻችንን ዝም ብለን ባንለቃቸው እንዋኛለን እያሉ ኩሬው ውስጥ ምን ውስጥ እየገቡ ስለሆነ ከበዓል ጋር ተያይዞ ልጆቻችን የት እንደሚውሉ የት እንዳሉ ቼክ ብናደርግ በዓላችንን የተሟላ ያደርገዋልና ይህን ጥንቃቄ ብናደርግ የተሻለ ነው የሚል ሐሳብ አለኝ ማለት ነው። እጅግ አድርጌ አመሰግናለሁኝ። የአዲስ አበባ እሳት አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አህመድ መሐመድ እዚህ ስቱዲያችን ተገኝተው ለሰጡን ምላሽ ማብራሪያ እጅግ አድርጌ ነው ማመሰግናለሁ። እኔም አመሰግናለሁ። መልካም ቀን ይሁንልዎት ለሁላችን።